መንገዱ መልካምና ቀና መሆኑን በምን ቀን ተነስተን በምን ቀን ብንመለስ የት አድረን ምን ሰዓት ብንጓዝ ምን ሰዓት መጓዝ አለብን ምን ሰዓት ማረፍ አለብን የሚለውን ከሃይማኖት አባቶች ጋር ከተለያዩ አካላቶች ጋር ተነጋግረን ስለዚህ 5 ቀን ከበቂና ከበቂ በላይ ነው። ቦታው ላይ ስትደርሱ ጸበሉ አንድ ቀንም ተጠምቀው በቃኝ የሚል ሰው አለ። በቃኝ ድኛለሁ ተውኝ እያሉ ከኛ ጋር የሚከራከሩ የሚጨቃጨቁ ታስረው በሸክም ታሞ ነው እንዳይጠመቅ መንፈስ ከልክሎት ነው ተብሎ ራሱ ታስረው ወደ ጸበል ቦታ ከአዳራሽ ከማረፊያ አዳራሽ ወደ ጸበል ቦታ ሄደው የምናስጠምቃቸው ሰዎች አሉ። እናንተን መኪና ይዞ ጠብቆ ይቀበላችኋል፣ እቤቱ ወስዶ ያሳርፋችኋል። ከዛ በኋላ ደግሞ በረራ ሰዓታችሁ ሲደርስ ከማረፊያ ቤት ኤርፖርት ወስዶ ያሳፍራችኋል። ከአዲስ አበባ ስትነሱ ሁላችሁም ትምህርት ላይ ያላችሁ የመንግስትም የግልም ስራ ላይ ያላችሁ ቤተክርስቲያኒቷ ለቆያችሁበት ጊዜ የቆያችሁበትን መረጃ ደብዳቤ ህጋዊ ማስረጃ ትሰጣችኋለች። በቀጣይ ትሄዳላችሁ ወይ? የቀጣዩ ጉዞ መቼ ነው? አራዝመን ከናንተ ጋር በቀጣዩ መመለስ እንፈልጋለን ለምትሉን ያንን እርግጠኛ መሆን ስለማንችል ነው የለም የምንላችሁ አናቅም የምንላችሁ። ከክፋት ከተንኮል የመነጨ አይደለም። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾመ ኩዳዴ አብይ ጾም በሰላም አደረሳችሁ። ጾሙን ዘወረደ ብለን ጀምረናል። አምላካችን እግዚአብሔር ደግሞ እንግዲህ ትንሣኤ ብለን ለትንሣኤ በዓሉ እንድናከብር በሰላም ሁላችንንም ያድርሰን። ይሄ ጾም የበረከት የድህነት የፈውስ የአንድነት ንስሐ የምንገባበት የቀማን የምንመልስበት ለብርሃነ ትንሣኤው ደግሞ በስጋ ወደሙ የምንታተምበት ጾም እንዲያደርግልን የእሱ መልካም ቅዱስ ፈቃድ ይሁንልን። ወንዶች አነጋገራችሁን፣ አለባበሳችሁን፣ አመጋገባችሁን፣ እህቶችም እንደዛው አለባበሳችሁን፣ አነጋገራችሁን፣ አመጋገባችሁን በማስተካከል በረከት የምታገኙበት ጾም ያደርግላችሁ። አምላካችን እግዚአብሔር ለብርሃነ ትንሣኤው ሁላችንንም ያድርሰን። እንግዲህ ፈጣንና አስቸኳይ የጉዞ መረጃ ነው ይዤላችሁ የመጣሁት። ዛሬ ወደ ታምረኛው አሸዋ ማዶ ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን ታላቅ መንፈሳዊ ጉዞ ተዘጋጅቷል። ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት ላይም በዚህ ጉዟችን ሄደን እንጠመቃለን። መነሻ የካቲት 25 መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር ማርች 4 መነሻ ማርች 13 መመለሻ ያደረገ ታላቅ መንፈሳዊ ጉዞ ተዘጋጅቷል። በዚህ ጉዞ ላይ እንግዲህ በርሜል ቅዱስ ጊዮርጊስ ላይ ሄዳችሁ መዳን መፈወስ የምትፈልጉ የዘወትር ምኞትና ጸሎታችሁ የነበራችሁ እህቶች ወንድሞች፣ በሀገር ውስጥም ከሀገር ውጭም የምትገኙ ይህንን ሚዲያ የምትከታተሉ የሰማዕቱ የቅዱስ ጊዮርጊስ ጥሪ የደረሳችሁ በሙሉ እስከ የካቲት 19 ድረስ ብቻ ስለሆነ ትኬት የምንቆርጠው ቀድማችሁ እስከዚህ ጊዜና ሰዓት ድረስ ባሉን 8 ተከታታይ የሥራ ቀናቶች በስልክ በመደወል በአካል በመምጣት ትኬት እንድትቆርጡና እንድትመዘገቡ እነሆ መልእክታችን ነው። የበርሜል ቅዱስ ጊዮርጊስና የምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት ጉዞ እንግዲህ ታውቁታላችሁ። ከ8 ወርና ከ9 ወር በላይ አገልግሎቱ ተቋርጦ ጉዞ ተቋርጦ ብዙዎቻችሁ ቤታችሁን ዘግታችሁ ስታለቅሱ መሄድ ስትመኙ ጸበሉን በኩባያ በመለኪያ በሲኒ በምንድን ነው ማግኘት የምንችለው ስትሉ ስትመኙ የነበራችሁ ዛሬ እንግዲህ እነሆ መንገዱ ክፍት ሆኖ እግዚአብሔር አምላካችን አገልግሎቱን ክፍት አድርጎት ኑ ልጆቼ ብሎ ለፈውስ እየጠራችሁ ነው የሚገኘውና ዛሬ ምነካችሁ ዛሬ የትሄዳችሁ ለማለት ያልሰማችሁ ካላችሁ ጥሪው ያልደረሳችሁ ካላችሁ ይህንን መልእክት መስማት እየፈለጉ እንዲሁ ደግሞ በተለያየ መንገድ ባልጋ ቁራኛ በድዌ ዳኛ ተይዘው በጸበል ቦታ በሆስፒታል በእስር ቤት በተለያየ ቦታ ላሉ ጭምር አምላካችን እግዚአብሔር ድህነትና ፈውሱን እንዲልክላቸው መልካም ምኞታችንን እየገለጽን እናንተም ለምታውቋቸው እህቶች ወንድሞች በኢንስታግራም በዋትስአፕ በቴሌግራም በኢሞ በቲክቶክ በዩቲዩብ በተለያዩ ማህበራዊ ድረገጾች በምትጠቀሙት ሶሻል ሚዲያ ላይ እንድታጋሯቸው በምትጠቀሙት ፕላትፎርም ሼር እንድታደርጉላቸው ማሳሰብ እንወዳለን። ይሄ ጉዞ አይታወቅም እስከ መቼ እንደሚቀጥል። በቀጣይ ትሄዳላችሁ ወይ? የቀጣዩ ጉዞ መቼ ነው? አራዝመን ከናንተ ጋር በቀጣዩ መመለስ እንፈልጋለን ለምትሉን
ያንን እርግጠኛ መሆን ስለማንችል ነው የለም የምንላችሁ አናቅም የምንላችሁ። ከክፋት ከተንኮል የመነጨ አይደለም፣ ከቀናነት የመነጨ ነው። ምክንያቱም እኛ ወስደን እዛ ብንተዋችሁ እናንተ ለመመለስ የምትቸገሩ ከሆነ መወቃቀሳችን ስለማይቀር ያንን እርግጠኛ መሆን ስለማንችል ነውና እንደዚሁ እርግጠኛ የምንሆንባቸውን የጉዞ ፕሮግራሞች እያወጣን በቀጣይ የምናሳውቃችሁ ይሆናል። ነገር ግን የትኛውንም መረጃ መጠየቅ ስትፈልጉ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ምርጫችሁ ይሁን። የተለያዩ ስልክ ቁጥሮች በኤልሻዳይ ኦርቶዶክሳዊ ሚዲያም በዶርቃ ሚዲያም በዚህ ሚዲያ ላይም እናስቀምጥላችኋለን። እየደወላችሁ በኢሞ በዋትስአፕ በቴሌግራም በኖርማል ሜሴጅ ድምፅ ሪከርድ ብታደርጉልን መልእክት ብትጽፉልን ባየነው ሰዓት እንደውላችኋለን። ለምሳሌ እኔ በሚይዘው ስልክ መስመር ላይ በዚህ ሰዓት የሚደውል ሰው ቀረጻ ላይ ስለመሆን አያገኘኝም። ስልኬን ሳይለንት አድርጌ ዘግቼ ነው የምገባው። ስለዚህ በዚህ ሰዓት እኔ በእንደዚህ አይነት ቀረጻ ላይ በመሆንበት ሰዓት እኔም ፈልጎ የሚያጣይ ሰው በቴሌግራምም በሆነ በቀጥታ ስልክ መስመር ሲደውል የማያገኘኝ ሰው ያላነሳሁላችሁ ሰዎች መልእክት ብታስቀምጡልኝ ቮይስ ሪከርዳችሁንም ወይም ደግሞ ሜሴጃችሁንም አይቼ መልስ ሰጣችኋለሁ ማለት ነው። ስለዚህ በውጭ ሀገር ለምትኖሩ እህቶች ወንድሞች ደግሞ በእናንተ ቀን ሲሆን በእኛ ሌሊት የሚሆንበት አጋጣሚ አለ። በእናንተ ሌሊት ሲሆን በእኛ ቀን የሚሆንበት አጋጣሚ አለ። በየትኛውም አጋጣሚ መልእክታችሁን በቮይስ ሪከርድም ሆነ በሜሴጅ ብትተውልን አይተን እንመልሳለን። እናንተም ባታነሱልን መልእክት እናስቀምጥላችኋለን። የተለያዩ ፓኬጆችን አዘጋጅተን እናንተም በመጠበቅ ላይ እንገኛለን። የጉዞ ዝግጅታችንን መንገዱ መልካምና ቀና መሆኑን በምን ቀን ተነስተን በምን ቀን ብንመለስ የት አድረን ምን ሰዓት ብንጓዝ ምን ሰዓት መጓዝ አለብን ምን ሰዓት ማረፍ አለብን የሚለውን ከሃይማኖት አባቶች ጋር ከተለያዩ አካላቶች ጋር ተነጋግረን ጉዟችን የተሳካ መንገዳችን የተቃና እንዲሆን ከእግዚአብሔር በታች ሊያግዙን የሚችሉ አባቶችን እየተነጋገርና እየተደዋወልን ለምእመኑ ቀና የጉዞ ፕሮግራም እንዲሆን እንሆ የጉዞ መረጃ ዛሬ በዚህ መልኩ ይዤላችሁ መጥቻለሁ። እናንተ ወደኛ መደወል ብቻ ነው የሚጠበቅባችሁ። እናንተ ስትደውሉ በቂ የሆነ መረጃ በስልክ ማብራሪያ እንሰጣችኋለን። ደውሉልን በ0988 12 12 12 12 በ0941 16 16 16 ላይ በቴሌግራም በኢሞ በዋትስአፕ ደውላችሁ ማናገር ትችላላችሁ። በቀጥታ መደወል ትችላላችሁ። መልእክታችሁንም ማስቀመጥ ትችላላችሁ። ለጉዞ የሚያስፈልጋችሁ የመጀመሪያው ትኬት መቁረጥ ነው። ትኬት ስቆርጡ የሚያስፈልጋችሁ መረጃ በዋናነት መታወቂያ ወይ ፓስፖርት ወይ መንጃ ፍቃድ ከ3 አንዱ ከ4 አንዱ ከናሽናል አይዲ ጨምሮ እናንተ አንዱ አይዲ ካላችሁ ካስገባችሁበት የባንክ ደረሰኝ ጋር ብትልኩልን ባላችሁበት ሆናችሁ ትኬቱን ቆርጠን እኛም በላካችሁልን መረጃ በላካችሁልን አድሬስ ወደ እናንተ መልሰን እንልክላችኋለን። ውጭ ሀገር ላላችሁ እህቶች ወንድሞች ከውጭ ሀገር ከመምጣታችሁ በፊት ወደኛ ገንዘቡን አስገብታችሁ ፓስፖርትና ወይም ደግሞ ያላችሁን የሎ ካርድም ሆነ ሌላም አይዲ ካላችሁ የኢትዮጵያ መታወቂያም ካላችሁ ብትልኩልን ትኬቱን ቆርጠን እንልክላችኋለን። እናንተ መምጣት የምትጠበቅባችሁ ለጉዞ ብቻ ነው። ከውጭ ሀገር ስትመጡ ከኤርፖርት ጀምሮ ወንድማችን ይትባረክ ቤተ አብርሃም እንግዳ ማረፊያ እናንተን መኪና ይዞ ጠብቆ ይቀበላችኋል። እቤቱ ወስዶ ያሳርፋችኋል። ከዛ በኋላ ደግሞ በረራ ሰዓታችሁ ሲደርስ ከማረፊያ ቤት ኤርፖርት ወስዶ ያሳፍራችኋል። ከአዲስ አበባ ስትነሱ ሁላችሁም በተቆረጠላችሁ ሰዓት ኤርፖርት ትሄዳላችሁ። ትኬታችሁን ቼኪን አድርጋችሁ እቃችሁን በካርጎ ልካችሁ ትሳፈራላችሁ። እኛ ደግሞ ባህር ዳር ላይ መኪና ይዘን እንቀበላችኋለን፣ እንጠብቃችኋለን። ከዛ በኋላ ወደ ተዘጋጀ ማረፊያ ቦታ ወደ ቤተ ክርስቲያን ወስደን እናሳርፋችኋለን። የማህበር ጸሎት አድርገን ቃለ እግዚአብሔርን ተማምረን በቤተ ክርስቲያን የሚዘጋጀውን የቤተ ክርስቲያን ማዕድ ቃለ እግዚአብሔርን በምናድርበት ቦታ ተካፍለን ሌሊት ተነስተን ደግሞ ወደ በርሜል ቅዱስ ጊዮርጊስ ጉዞ እናደርጋለን። በቦታው ላይ ደስ የሚል ቆይታ አድርገን 5 ቀን ተጠምቀን እንመለሳለን። 5 ቀን አይበቃም የምትሉ ሰዎች 21 ቀንም 24 ቀንም 23 ቀንም 22 ቀንም 7ም 2 7ም 3 7ም እናንተ ቆይታ አድርጋችሁ መመለስ ትችላላችሁ። ምክንያቱም 5 ቀን ስለተጠመቅን ብቻ ሳይሆን ምንድነው መጀመሪያ ከቤታችን እንድናለን የሚል እምነት ይዘን ስንወጣ ነው። 2015 ላይ ታውቁታላችሁ። ከጥቅምት ጀምሮ እስከ ግንቦት ድረስ 1 ቀን ለመጠመቅ
አንድ ቀን ለመጠመቅ 7 ቀንና 9 ቀን ነበር የሚጠበቀው። ዛሬ ግን 5 ቀን ለመጠመቅ 5 ቀን ነው ቦታው ላይ የምናድረው። ለምን? በየቀኑ ስለሆነ ወረፋ ስለሌለ። የዛ ጊዜ ግን አንድ ቀን ለመጠመቅ 9 ቀን ጠብቀን 7 ቀን ጠብቀን 10 ቀን ጠብቀን ነበር የምንጠመቀው። በጉዞ በእኛ ጉዞ ፕሮግራም አድርገው የሚሄዱ ሰዎች እንደውም አንድ ቀን ለመጠመቅ እነሱ ከስራ ፍቃድ፣ ከትምህርት ቤት፣ ከስራ ሁኔታ፣ ከተለያየ ነገር አንጻር እነሱ በተዘጋጁበት ልክ ሳይሆንላቸው ቀርቶ አንድ ቀንም ሳይጠመቁ በርሜል ቅዱስ ጊዮርጊስ ላይ 7 ቀንና 8 ቀን ቆይተው በሌላ ትራንስፖርት ተመልሰው የሚያውቁ ሰዎች አሉ። 15 ቀን መጠመቁ፣ 20 ቀን መቆየቱ፣ 10 ቀን መጠመቁ አይደለም። በርሜል ቅዱስ ጊዮርጊስ ሳይሄዱ የጉዞ ፕሮግራማችንን አይተው እኛ እዛ ደርሰን በምንጠመቅበት ቀን እዚህ አዲስ አበባ ኢትዮጵያ ሆነው አሜሪካ፣ አውስትራሊያ፣ ካናዳ፣ እስራኤል ሆነው በእምነት ሰማዕቱ ቅዱስ ጊዮርጊስ ደጅህ እስከምመጣ ድረስ እኔ እንዳለው ቦታው ላይ እንደተገኘው አድርገህ አጥምቀኝ፣ ፈውሰኝ ብለው በባኞ ቤት በሻውር ቤት ተጠምቀው ታጥበው በሻውር ቤት ውሃ ቀርተው ተሰውረው ተፈውሰው ድነው የሚያውቁ ምስክርነት የሰጡ ሰዎች አሉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በዚህ ሁኔታ የዳናችሁ የተፈወሳችሁ ሰዎች። ስለዚህ 5 ቀን ከበቂና ከበቂ በላይ ነው። ቦታው ላይ ስትደርሱ ጸበሉ አንድ ቀንም ተጠምቀው በቃኝ የሚል ሰው አለ። በቃኝ ድኛለሁ ተውኝ እያሉ ከኛ ጋር የሚከራከሩ የሚጨቃጨቁ፣ ታስረው በሸክም ታሞ ነው እንዳይጠመቅ መንፈስ ከልክሎት ነው ተብሎ ራሱ ታስረው ወደ ጸበል ቦታ ከአዳራሽ ከማረፊያ አዳራሽ ወደ ጸበል ቦታ ሄደው የምናስጠምቃቸው ሰዎች አሉ። አንድ ቀን ተጠምቀው በቃይ ድኛለሁ የሚሉ ሰዎች አሉ። 5 ቀን መጠመቅ ማለት በበርሜል ቅዱስ ጊዮርጊስ ጠበል በጣም በቂና ከበቂ በላይ ነው። 3 ቀን መጠመቅ በበርሜል ቅዱስ ጊዮርጊስ ጠበል እውነቴን ነው የምነግራችሁ 2015 ላይ በነበረው አገልግሎት ዛሬ ኢየሩሳሌም 500 ሺህ ብርና 600 ሺህ ብር ከፍሎ ሄዶ እንደ መምጣት ነው። ርቀቱን ልነግራችሁ ፈልጌ ነው እንጂ በርሜል ቅዱስ ጊዮርጊስ ደርሳችሁ መጠመቅ ማለት አንድ ቀን መጠመቅ ማለት በቂና ከበቂ በላይ ነው። ኪዳነ ምሕረት ላይ አንድ ቀን ሄደን እንጠመቃለን። 4 ቀን በርሜል ቅዱስ ጊዮርጊስ ላይ ተጠምቀን እንመለሳለን። እርግጠኛ ሆኜ ነው የምነግራችሁ። ቦታው ላይ ሄዳችሁ የምታውቁ ሰዎች ታውቁታላችሁ ጸበሉን። ሄዳችሁ የማታውቁ ሰዎች ደግሞ ገና በጉጉት በምኞት ውስጥ ያላችሁ ሰዎች እርግጠኛ ሆኜን የምነግራችሁ ሙሉ ቀኑን ራሱ አትጠመቁበትም። በቃን የሚሉ ብዙ ሰዎች አሉ። በቃ ድኛለሁ፣ ሰማዕቱ ቅዱስ ጊዮርጊስ ፈቶኛል፣ አድኖኛል፣ ፈውሶኛል፣ እግዚአብሔር በምህረት እጆቹ ዳብሶኛል፣ እግዚአብሔር በምህረት አይኖቹ አይቶኛል፣ ተመልክቶኛል፣ ጥያቄ ከተፈታ በቃኝ፣ ከዚህ በኋላ እኔ ቅዳሴን የማስቀድሰው ስጋው ደሙን የምቀበለው በቃኝ፣ አልጠመቅም የሚሉ ብዙ እህቶች ናቸው። ምክንያቱም በርሜል ቅዱስ ጊዮርጊስ ላይ ጠበሉ የትኛውም ቦታ ካለ ጠበል ስለሚለይ፣ ለምን ይሰውራል፣ ነፍስ ከስጋ ይለያል፣ ገሎ ያድናል። ከዛም ደግሞ ጠበሉ መዓዛ ሽታ አለው። በ30 ደቂቃ ልዩነት ነው ጠበሉ የሚመጣው። ታስረው ነው የሚቀመጡት። በብዙ ጭንቀት፣ በብዙ ጸሎት፣ በብዙ ውጣ ውረድ ጠበሉ እስከሚመጣ ነፍሳቸው ከስጋቸው እስከምትለይ ድረስ በብዙ ጭንቀት ነው ሰዎች ታስረው የሚጠብቁት። ስለዚህ የጠበል በርሜል ቅዱስ ጊዮርጊስ ማለት ዛሬ ላይ ለእኔና ለእናንተ በመጨረሻው ዘመን ገነት በምድር ሞተን የት እናየዋለን? ምድር ላይ ከተመቸን ገነት ነው በቃ። እኔ ጾም ምን ያደርግልኛል? ንስሐ ምን ያደርግልኛል? በምድር ላይ ስኖር ራሱ ኢትዮጵያ መኖር ሲኦል እንደመኖር ነው። የኑሮ ውድነቱ ራሱ ጾም ነው። ስራ ድካሙ ራሱ ከጾም በላይ ነው እያሉ ለሚመጻደቁና ለሚያፌዙ ለሚቀልዱ ሰዎች የሰማይና የምድርን የገነትና የሲኦልን የገሃነምና የርስተ መንግስተ ሰማያትን ልዩነት ብጥር አድርጎ የሚያሳይ ከስላሴ መንበር የሚፈልቅ ጠበል ነው። ለሚያምኑ ሰዎች ቦታው ላይ ሲደርሱ በአንድ ቀን ችግራቸው ተፈቶ ገና ጠበል ሳይጠመቁ ድነው መስክረው የሚመጡበት ጠበል ነው። የቦታው ቃል ኪዳን ልዩ ነው። አባቶች ሲናገሩ፣ ሰዎች ሲመሰክሩ፣ ሰማዕቱ ቅዱስ ጊዮርጊስ በሰዎች ላይ አድሮ መልእክት ሲያስተላልፍ፣ እግዚአብሔር አምላክ መድኃኔ ዓለም ክርስቶስ በቅዱሳኖች ላይ አድሮ መልእክት ሲልክ ብዙ ገቢረ ተአምራቶችን እንሰማለን። ያንን ሁሉ መናገር ስለማንፈልግ በምስክርነትም ሲሰጡ አንዳንድ ሰዎች
ሌሎች ደግሞ ከእምነት ውጪ የሆኑ ሰዎች በእምነትም ደካማ የሆኑ ሰዎች ይሰናከሉበታል እያልን በኤዲቲንግ ስለምንቆራርጠው እንጂ በርሜል ቅዱስ ጊዮርጊስ ላይ የሚደረገውን ገቢረ ተአምራት ምንም አይነት ሰው በአንደበቱ ተናግሮ አልገለጸውም። ምንም አይነት ጆሮ ሰምቶም ደግሞ ሊያምን ስለማይችል የተነገረው ገና ቦታው ላይ ከሚታየውና ከሚደረገው ገቢረ ተአምራት ጋር አይገናኝም። የሰማይና የምድር ልዩነት አለው። የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው ይላል መጽሐፍ ቅዱስ። ይሄ ጥሪ የደረሳችሁ እግዚአብሔር እንዲመርጣችሁ በጸሎት ጠይቁት። የተጠሩ ሁሉ አይሄዱም፣ የተመረጡ ናቸው የሚሄዱት። ንስሐ ገብታችሁ ቀድማችሁ ተዘጋጅታችሁ ፍቃደ እግዚአብሔርን ጠይቃችሁ በዚህ ጾም ካልጋችሁ ወርዳችሁ መሬት ተኝታችሁ ጫማችሁን አውልቃችሁ በባዶ እግራችሁ ሄዳችሁ በርሜል ቅዱስ ጊዮርጊስ ለመድረስ ከተሳካላችሁ እድለኞች ናችሁ። እኔ እውነቴን የምነግራችሁ በእንደዚህ አይነት ሞራል በእንደዚህ አይነት ንግግር የምገልጽላችሁ ከአእምሮዬ በላይ ስለሚሆንብኝ ነው። በርሜል ቅዱስ ጊዮርጊስ ላይ ለመድረስ ብቻ ጸልዩ። ለመዳን ለመፈወስ እሱ የእናንተ ስራ አይደለም። ከእናንተ የሚጠበቀውን ነገር አድርጉ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። የእናንተን ስራ ስትወጡ፣ የቄሳርን ለቄሳር ስትሰጡ፣ የእናንተን ድርሻ ስትወጡ፣ እግዚአብሔር ደግሞ አበድሩኛ ይል ባለጸጋ፣ አንግሱኛ ይል ንጉሥ፣ ቀድሱኛ ይል ቅዱስ፣ በባህሪው ሙሉ የሆነ አምላክ እኛ የምንፈልገው ነገር ለሱ ቀላል ነው። እኛ የምንፈልገውን ሳይሆን ለእኛ የሚያስፈልገንን በሕይወታችን እኛ የማንጠፋበትን ሀብት አግኝተን እኛ የማንጠፋበትን ቤት አግኝተን የማንጣላበትን መኪና አግኝተን ተጋጅተን የማንገለበጥበትን በራሳችን ገንዘብ የማንጠፋበትን ለእኛ የምንፈልገውን ሳይሆን ለእኛ የሚያስፈልገንን ይሰጠናል፣ ያደርግልናል። ስለዚህ እናንተ እግዚአብሔር አምላካችን ይሄ ጥሪ እንደደረሳችሁ እንድትመረጡ መጸለይ አለባችሁ። ንስሐ ገብታችሁ ለንስሐ አባታችሁ ኃጢአታችሁን ተናግራችሁ ቀኖናችሁን ተቀብላችሁ በሰባቱ ሰዓታት እየጸለያችሁ ወደ በርሜል ቅዱስ ጊዮርጊስ በዚች የጾም ወር ወይም በዚህ ፕሮግራም ተጉዛችሁ እውነቴን ነው የምነግራችሁ የእግዚአብሔርን ድንቅ ሥራ የሰማዕቱን የቅዱስ ጊዮርጊስን አማላጅነት የእናታችን የኪዳነ ምሕረትን ቃል ኪዳን በረከት አግኝታችሁ እንድትመለሱ ጸልዩ። ስለዚህ የመዳን ቀን ዛሬ ነው፣ ከዛሬም ደግሞ አሁን ነው ይላል መጽሐፍ ቅዱስ። ይሄ ጥሪ እንደደረሳችሁ አሁን ወስኑ። የቀጣዩን ቀጣይ ፕሮግራም ስናወጣ ትጠይቁናላችሁ። ለቀጣዩ ጉዞ መዘጋጀቱን አይደለም እኔ መድረሴን አላቅም፣ እናንተ መድረሳችሁን አታውቁም። እግዚአብሔር ነው የሚያውቀው። እግዚአብሔር ከረዳን፣ እግዚአብሔር ከፈቀደ፣ እግዚአብሔር ከወደደ የቅዱሳን ምልጃ የድንግል ማርያም የእናትነት ፍቅሯ የዘወትር ምልጃና ጸሎቷ ከኛ ጋር ከሆነ አገራችን ኢትዮጵያ ሰላም ከሆነች በቦታው ላይ ያሉት አንዳንድ የጎደሉ ነገሮች እየተሟሉ ከሄዱ ከተስተካከሉ ጉዞ የሚቋረጥበት ጊዜ ላይኖር ይችላል። ግን ደግሞ የቀጣይም ጉዞ ላይኖር ይችላል። ይሄንን ከስካሁኑ ልምድ ተሞክሮ መውሰድ አለባችሁ። ይሄው በርሜል ቅዱስ ጊዮርጊስ ከተጀመረ በጉዞ እንኳን እኛ 2015 ጥቅምት 17 ቀን ጀምረን ለተከታታይ አሁን 3ኛ ዓመታችን ጉዞ እያዘጋጀን ነው። ግን በዚህ 3 ዓመት ውስጥ ስንት ጊዜ ተዘጋ የሚል ዜና ዘገብንላችሁ። በየ15 ቀኑ ተከፈተ ስንል፣ በ5 ወር ደግሞ ተዘጋ ስንል፣ 8 ወር ደግሞ ቆይቶ ተከፈተ ስንል እስካሁን ጉዞ የሚሄድንበት አገልግሎትም የተቋረጠበት ቀን ሲነጻጸር የተዘጋበት ጊዜ ይበልጣል። ስለዚህ ነገ ከነገ በስቲያ ሌላ ቀን ስለሆነ ለዛሬ ወስኑና ትኬት ቁረጡ። ምዝገባ የምናደርገው እስከ የካቲት 19 ቀን ድረስ ብቻ ስለሆነ ባለን ውስን ቦታ ቀድማችሁ ተመዝገቡ። በጣም ብዙ ሰዎች ትኬት እየቆረጡ እየተመዘገቡ በደስታ የሚሄዱበትን ቀን አሳጥርልን ጌታ ሆይ እያሉ እያለቀሱ ይገኛሉ። እስከዛ ድረስ ንጹህ ባልሆንስ፣ እስከዛ ድረስ ሌላ ጉዳይ ቢመጣብኝስ የሚሉ ብዙ ሰዎች አሉ። ትምህርት ላይ ያላችሁ፣ የመንግስትም የግልም ስራ ላይ ያላችሁ ቤተ ክርስቲያኒቷ ለቆያችሁበት ጊዜ የቆያችሁበትን መረጃ ደብዳቤ፣ ህጋዊ ማስረጃ ትሰጣችኋለች። ያንን ማስረጃ ይዛችሁ ለምትፈልጉት ወይም ለምትሰሩበት የሥራ ተቋም፣ የትምህርት ተቋም መረጃ ከዛው ይዛችሁ መምጣት ትችላላችሁ። የሥራ ሁኔታችሁን አመቻችታችሁ ከነገ ጀምሮ ይህንን ቪዲዮ ካያችሁበት ጊዜና ሰዓት ጀምሮ እንግዲህ ጥሪው ደርሷችኋል። መጥታችሁ እንድትቆርጡና እንድትመዘገቡ መልእክቴን ለማስተላለፍ ያክል ነው ዛሬ በዚህ አጭር ቪዲዮ የመጣሁት።
የትኛውንም አማራጭ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ጋር ሳትደውሉ አትወስኑ። እንረዳዳለን፣ እንተጋገዛለን፣ እንነጋገራለን፣ እንመካከራለን። ከተነጋገርን መፍትሄ አለ። ሁላችሁም ደውሉልን። ዛሬ የነበረን ቆይታ ይሄን ይመስል ነበረ። እኔ ባጎደልኩ፣ እኔ ባጠፋው፣ በኮልታፋ አንደበቴ የሚያስቀይምም ክፉ ንግግር በስሜታዊነት በወጣትነት ስሜት ተናግሬ ከሆነ እናንተ በመንፈስ ቅዱስ እይታና በመንፈስ ቅዱስ ሐሳብ እንድታዩልኝ እፈልጋለሁ። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑ።